ዛሬ በአንድ የእንግሊዝኛ ቃል ብቻ እነኚህ ሶስት መሰረታዊ ፍሬዞች እሱም ይመስለኛል እንደዚህ ማድረግ ይተፈቀብኛል እና እንደዚህ ቢሆንስ የሚሉትን በተደጋጋሚ የምንጠቀማቸውን ፍሬዞች በአንድ ቃል ብቻ እንማራታለን። ቃሏም suppose ትባላለች። እቺን ወርድ እነኚህ ሶስት ውስጥ ያስገባን እንማራታለን ማለት ነው። So ዛሬ I have a new student አሸናፊ አብሮን የለም ሚኪ ይባላል። Hi Miki. Hi, how are you? I'm good. So ዛሬ የምንማረው ስለማን ነው ብያለሁ? suppose ስለምትባለው ቃል ነው። እስኪ በላት suppose. So እቺን suppose ሶስቱም ጋር ራሷን ቃል በመጠቀም ግን she or it will give us different meaning. ሶስት የተለያየ ትርጉም ይሰጠናል ማለት ነው። ከማን እንጀምር? ከይመስለኛል እንጀምር። ኖርማሊ ይመስለኛል እንዴት ነው የምትለው በእንግሊዝኛ? I think አይደለ? So በthink ፋንታ ማንን ማስገባት ነው? supposeን ማስገባት ነው። ስለዚህ I think የነበረውም ታደርገዋለህ I suppose. Good. I suppose ማለት ይመስለኛል ማለት ነው። ለምሳሌ እሱ ቢዚ ይመስለኛል አድርገው እስኪ I suppose he's busy. He is busy. Good. I suppose he is busy. ይሄ ቦታ ስለሌለኝ ነው እንጂ ለገብቻ ለሚጻፉት አንድ ላይ ነው የሚጻፈው። እሺ I suppose he's busy. እስኪ በለው I suppose he's busy. እሺ good. አሁን እሷ ታማለች በጣም ግን ደህና የምትሆን ይመስለኛል በለኝ እስኪ I suppose ደህና ትሆናለች ፊውቸር ሲሆን እንዴት ነው የሚሆነው? ደህና ነች she is fine ነው አይደለ? Future ሲሆን she will be fine. እስኪ አሁን አንድ ላይ በለልኝ I suppose she will be fine. Good. Excellent. I suppose she will be fine. እሺ ትክክል ትመስኛለሽ በለኝ እስኪ I suppose you are correct. You are correct or I suppose you are right. You are right, yeah. እስኪ ድገምልኝ I suppose you are right. ያለው ያልክ ነው ወይ suppose ብቻ ነው? Good. I suppose ስትል ይመስለኛል ይጋልከ ነው። I think ብትልም ልክ ነህ። By the way, I think you're right. I think she will be fine. I think he's busy ይቻላል። Okay? አንድ ኤግዛምፕል እስኪ በራስህ ንገረኝ። እንደዚህ ይመስለኛል በለክ። እማልፍ ይመስለኛል። ለምሳሌ ፈተና ተፈትነህ ከሆነ ሰሞኑን እማልፍ ይመስለኛል እንዴ ነው የምትለኝ? I suppose pass the exam. እሺ የለውም። አሁን I suppose ካልክ በኋላ እኮ she ያልን አይደለ? ስለዚህ I ማድረግ አለብህ። I suppose I pass the exam. I pass the exam. Future አይደለ? Okay. I suppose I will pass the exam. Excellent. Yeah. I suppose I will pass the exam. ፈተናውን ማልፍ ይመስለኛል አልክ ማለት ነው። ስለዚህ ይመስለኛል ምንድነው? I suppose. I thinkም ትችላለህ፣ ግን በአንድ ቃል ብቻ ሶስቱን ነገር መቻል ከቻልክ ሌላ ቃሉን መተው ትችላለህ ማለት ነው። ወደ ማን እንሂድ? ይጠበቅብኛል ስትል ደግሞ be ከዛ supposed to ነው የምትለው። እዚህ ጋር ዲ አለች ግን አታነባትም። supposed to በላይ እስኪ supposed to. Yes, supposed to አትልም ግን ስትጽፍ ግን ዲ አለች። Okay? እቺ be ማለት እነ verb to be ናቸው። ለምሳሌ I ብለህ am ትላለህ አይደል? ስለዚህ ምን ይሆናል? I am supposed to በላይ እስኪ I am supposed to. ይጠበቅብኛል ይላል። ለምሳሌ ምን ማድረግ ይጠበቅብሃል ዛሬ? ምግብ መብላት። እሺ ስለዚህ እሱን ነገር I am supposed to ብለህ እዚህ ጋር አክሽኗን ብቻ ነው የምትጨምርልኝ። Okay, I am supposed to eat. Good. I'm supposed to eat. I'm supposed to eat. ሌላ ስራ የለብህም ማለት ነው። አንተ ታድለሃል። I'm supposed to. ታዲያ ስራ ካለ አሁን ለምሳሌ እኔ ማስተማር ይጠበቅብኛል። እኔ እንዴት ነው አሁን አንቺ ማስተማር ይጠበቅብሻል በለኝ እስኪ። She will. እኔ you ነኝ። Okay, አንቺ እሺ። You will supposed to. እሺ ቢ አሁን ነው አይደለ? ለአንተ am አልክ። ለዩ ምንድን ነው የሚሆነው? are. You are. Good. ልክ ነህ። እሺ You are supposed to teach. Excellent. ጎበዝ. You're supposed to teach. ከዛ አንተስ መማር አለብክ ይጠበቅብሃል። እስኪ እሱን በለኝ። I supposed to. I am supposed to learn. Yeah. I am supposed to learn. You are supposed to teach. እስኪ በለኝ። I am supposed to learn. You are supposed to teach. Excellent. እሺ ስለዚህ ይሄ ፕሬዘንት ሲሆን ነው። ማድረግ ይጠበቅብኝ ነበረ ማድረግ ከፈለክ ደግሞ እቺን የኢዝ የአም የአር ፓስት ማን ነው? ነበርኩኝ ስትል was እና were አይደለ? ስለዚህ አሁን መብላት ይጠበቅብኝ ነበረ ስታረገው I was supposed to go with. I was supposed to eat. ግን ምን እያልከን ነው? አልበላህም። እሺ ግን ይጠበቅብህ ነበረ።
ግን አልበላህም ሶ መብላት ይጠበቅብኝ ነበረ ስትል I was supposed to eat ትላለህ ለምሳሌ ትላንት ማድረግ የሚጠበቅብን ነገሮች ነበሩ ግን አላደረካቸውም እስቲ እሱን አንድ ንገረኝ ከብዙዎቹ ትናንት ለምሳሌ ሰብሚት የምታደርገው ነገር ሜቢ ፕሮጀክት ከነበረ አሳይመንት ከነበረክ እሺ ስለዚህ ፕሮጀክት ሰብሚት ማድረግ ነበረብኝ በላይ I was supposed to submit the project እስኪ አሁን ሳታቆራረጥ አንድ ላይ I was supposed to submit the project good አንቺ እኔ ጋር መደወል ይጠበቅብሽ ነበረ በላይ you was supposed to you was አንልም you were good you were supposed to call me excellent you were supposed to call me so ይሄ ይጠበቅብኛል ፕሬዘንት ላይ ያለብህ ግዴታ ነው ኦብሊጌሽን ነው እዚህ ጋር የምትናገረው ይሄ ግን ማድረግ ይጠበቅብህ ነበረ ግን አላደረከውም ገባ ስለዚህ እዚህ ጋር ማና አለ ኦፕሽን was እና where እዚህ ጋርስ are እና am እስቲ በአንድ በኢዝ እንስራላቸው ለማንኛውም ለምሳሌ እሷ ምግብ መስራት ይጠበቅባታል ፕሬዘንት ላይ አድርገውና በኢዝ she is supposed to cook or ደግሞ dinner መስራት ይጠበቅባታል ከሆነ she is supposed to make dinner ስለዚህ be supposed to generally የሚጠበቅብን ነገር ነው ፕሬዘንት ስታደርገው አሁን ይጠበቅብኛል ይጠበቅባታል ይጠበቅብሻል ይሆናል ፓስት ሲሆን ደግሞ ይጠበቅብሽ ነበረ ይጠበቅብኝ ነበረ ይሆናል ማለት ነው ክሊር ነው እሺ ቀጣዩ the last one ማነው እንደዚህ ቢሆንስ ወይም ኢማጂን ስታደርግ ለምሳሌ ነገ ቢዘንብስ ብዬ ስናገር ለምሳሌ ነገ የሆነ ትሪፕ አለ በመትሄድበት እና ከዘነበ you cannot go መሄድ አትችልም ስለዚህ ምን ትላለህ suppose ብለህ ትጀምራለህ እዚህ ጋር suppose it rains tomorrow like አስበኸዋል ግን ነገ ቢዘንብ እያልክ ነው ማለት ነው ኦኬ እስኪ say it suppose it rains tomorrow ምን ልናደርግ እንችላለን what would we do ከዘነበ መሄድ አትችሉም ማለት ነው አይደለ suppose it rains tomorrow what would we do ትላለህ እስኪ ሙሉን በለልኝ suppose it rains tomorrow what would we do good what would we do would የምትጠቀመው I have made a video about this imaginary situation ላይ ለምሳሌ ልክ በዚህ አድርገና ሎተሪ አሸነፍሽ ይባል ምን ታደርጊያለሽ በለኝ እስኪ suppose you win the lottery ምን ታደርጊያለሽ what would we do what would you do excellent good suppose you win the lottery or the lotto ከዛም ትለኛለህ what would you do so እንደዚህ ቢሆን ብለህ ስታወራ በማን ነው በሰፖዝ ከፈለክም ኢማጂን ማለትም ትችላለህ imagine you win the lottery what would you do እዚህ ጋር ማን ነበር እንትናል think ነበር የተካልን እዚህ ጋር ደግሞ ማን ተካልን imagine it rains tomorrow or you can say what ifም ትችላለህ what if it rains tomorrow what would we do እሺ አንድን ጨምር እዚህ ጋር ኤግዛምፕል ለምሳሌ መብራት ጠፋ ብለሽ አስቢ ምን እናደርጋለን በላይ suppose light goes out or goes off ከዛ ምን ማድረግ እንችላለን what would we do good what would we do because አሁን ያንተን ኢንቮልቭ ያደርጋል ሎተሪው ነው አንተን ኢንቮልቭ የሚያደርገው what would we do ከዛ ይሄን ነገር ስትመልስም imaginary ስለሆነ I would እያልኩ ነው የምመልሰው ለምሳሌ አሁን ይሄን suppose you win the lottery what would you do አልከኝ አይደለ I will አልልም because imaginary ነው አላሸነፍኩኝም I would እያልኩ ነው የምመልሰው ምክንያቱም imaginary ስለሆነ ለምሳሌ I would buy a house I would buy a car I would invest it I would give it to charity እያልኩኝ እመልሳለሁ እዚህ ጋርም እንደዛው suppose the light goes off what would we do we would go out and learn ብዬ እናገራለሁ ማለት ነው ክሊር ነው ሶስቱም እሺ አሁን በደንብ ገብቷል ሚኪ በደንብ እናንተም በደንብ ከገባችሁ አሁን we're going to do a revision ጠይቃችኋል ተመልሳላችሁ እናንተ ከፈለጋችሁ ፖዝ ያደርጋችሁ መልሱ ሚኪም ትንሽ ፖዝ የሚያስፈልግ ከሆነ ቀስ ይላል ተመልሳለህ no problem እሺ so ይመስለኛል ስንል ነው የምንለው I suppose እሺ ይጠበቅብኛል ስትል ደግሞ I'm supposed to ይጠበቅብኝ ነበረ I will supposed to
No, I was supposed to. እንደዚህ ቢሆን ስትል ደግሞ ምን ብለህ ትጀምራለህ? suppose ብለህ ትጀምራለህ። ኤክሰለንት። እሺ ከዚህ እንጀምር። ለምሳሌ በቅርቡ የሚዘንብ ይመስለኛል በለኝ እስኪ። it rains. I suppose የሚዘንብ ይመስል ፊውቸር ነው። it will rain soon. Okay. soon means በቅርቡ። እስኪ ድገምልኝ። I suppose it will rain soon. Good. I suppose it will rain soon. Yeah. Good. እሺ የጥያቄውን መልስ የምታውቅ ይመስለኛል በለኝ እስኪ። I suppose አሁንም I suppose እሷ she knows ምን የጥያቄውን መልስ በቃ I suppose she knows the answer. She knows the answer. Yeah. እስኪ ድገምልኝ። I suppose she knows the answer. Yeah. Good. I hope እናንተም እየተሳተፋችሁ ነው። I suppose she knows the answer መልሱ የምታውቅ ይመስለኛል አይደለ? I suppose it will rain soon ሲሆን በቅርቡ የሚዘንብ ይመስለኛል አይደለ? እሺ ይሄ ምንድነው? I'm supposed to ይጠበቅብኛል ማለት አይደለ? እሺ ለምሳሌ እሷ ጋር መደወል ይጠበቅብኛል። I'm supposed to call her. እስኪ ድገምልኝ። I'm supposed to call her. Excellent. እሷ ጋር መደወል ይጠበቅብኝ ነበረ። I was ታረጋዋለህ። I was supposed to call her. Excellent. እሺ እሱ መምጣት ይጠበቅበታል። he was አሁን ይጠበቅበታል። he is was ምትለው ነበረ ካልኩህ ነው። he is supposed to come. He's supposed to come. Yeah. እስኪ በለው። he is supposed to come. እሺ ይጠበቅበት ነበረ። he was supposed to come. Excellent. እሺ እንደዚህ ቢሆንስ ደግሞ ምን አለን? suppose ብለን እንጀምራለን አይደለ? እሺ 1 ሚሊዮን ብር አለሽ ብለሽ አስቢ በለኝ እስኪ። እንደዚህ ቢሆንስ በለኝ። 1 ሚሊዮን ብር ቢኖርሽ። suppose you have 1 ሚሊዮን ብር ነው ዶላር ይሁንልኝ? ዶላር ይሁንልኝ እንጂ። suppose you have $1 million. ምን ታደርጊያለሽ? what would you do? Excellent. እስኪ ድገምልኝ። suppose you have $1 million. በጣም አንተ አልፈለክም ማውጣም እንደሆነ። suppose you have $1 million. Yeah. What would you do? Excellent. Good. Clear ነው ሁሉም አይደለ? I hope እናንተ በደንብ ገብታችኋል ብዬ አስባለሁ። If you need further explanation ደግሞ Telegram ላይ I will put a PDF for you guys. If you want to learn face to face or online, please give us a call. Bye.